በትንሹ ማዕድ ላይ ስንታመን ወደ ትልቁ ማዕድ ወደ ቅዱስ ሥጋውና ወደ ክቡር ደሙ እንደምንሸጋገር ስለማናውቅ በፌስታሉ በምናምኑ መንገድ ላይም በየጥጋጥጉም ስለምንመገብ በጣም ቀላል ነው የሚመስለን። እሱ ማለት አለ ሞት ምንድነው ስንል አብሬ ሞታለሁ የሚል ስለሆነ የስብከታችን ርዕስ ሞትን ትንሽ መግለጥ ያስፈልጋል። ሞት ምንድነው ስንል ሞት ሁለት አይነት ነው። የሥጋ ሞት አለ፣ የነፍስ ሞት ደግሞ አለ። በመጀመሪያ ሞት ማለት የመጀመሪያው የሥጋና የነፍስ መለየት ማለት ነው። ቤተክርስቲያናችን እረፍት የምትለው ማለት ነው። ከዚህ ከኃላፊው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። በሐዲስ ኪዳን ሞት መሸጋገሪያ ነው። ሞት ለፍጥረት ሁሉ የማይቀር ነው። ሞት ሁሉንም እኩል የሚያደርግ ሁሉ ከፍና ዝቁ በዚህ ምድር ላይ ስንኖር ነው። በልብስም በምንም በምንበላውም በምንጠጣውም በኑሯችንም አንዳንዴ ደግሞ በተወለድንበት ቦታም ከፍና ዝቆች ይኖራሉ። ስንሞት ግን እኩል ሁሉም ሰው እኩል ነው የሚሞት። ሰው በዚህ ዓለም ላይ ያለውን ከፍና ዝቅ እስኪሞት ድረስ ይዞት ይሄዳል። አንዳንድ ጊዜ ማለት ነው እስከሚቀበርበት ሳጥን እስከሚቀበርበት ቦታ ድረስ ይዞት ይሄዳል። ግን ከሥጋ ጋር ሲገናኘው ሁሉም ምስት ይበለዋል፣ ሁሉም ይረግፍ። ሌሎቹ ደግሞ በጣም የማይፈርስበት የማይበሰብስበት ቦታ በጣም ውድ የሆነ ቦታ ላይ አስከሬናቸውን የሚያስቀምጡ አሉ። በዓለም ላይ ታላላቅ ዘፋኞችን ጨምሮ ማለት ነው። ሰዎች ሄደው የሚጎበኟቸው የፈለገ ነገር ቢሆን ሁሉ ሞት እኩል ሁሉንም ሰው እኩል የሚያደርግ ነው። ሁሉም ሰው እኩል የሚሆንበት ነው። በአንድ ወቅት ፕሮፌሰር መስፍን ወልደማርያም የተባሉት ኢትዮጵያዊ ምሁር ሞት አይቀርም እኔም ማምለጫ የለኝም የሚል ጽሑፍ ጽፏል። በጣም የሚገርም ሞት አይቀርም እኔም ማምለጫ የለኝም። አርፈዋል ሰው ነፍሳቸውን ይማርልን። ሆነ ያው የሁሉንም ሰው ነፍስ ቢምር እኛም ብቀኞች ስላልሆነ ቅዱስ ያሬድ ይሄን ሲናገር ኢትዮጵያዊ ሊቅ ሞትስ አይተዋችሁምና ይላል። ሞት የሥጋ ከነፍስ መለየት ከዚህ ምድር በአፋ የምንሆንበት ስርዓት ወደ እግዚአብሔር የምንሄድበት ይሄ ሞት አይተዋችሁም ይላል። የማይሞት ልብ አድርጉ ምዕመናን፣ የማይሞት በዚህ ምድር ሕያው ሆኖ የሚኖር ሞትን ይለፈኝ የሚል ልክ እንደ አንዳንድ ጨዋታዎች ይህን ጥያቄ አልመልስም ይለፈኝ ብሎ ሰው ስለ ሕይወቱ ሲጠየቅ ወይ ከባድ ጥያቄ ሲጠየቅ ይለፈኝ እንደሚለው ሞትን ይለፈኝ የሚል በዚህ ምድር ላይ ሕያው ሆኖ የሚኖር የማይሞት የለ። ይሄ የእግዚአብሔር ቃል በዚህ በመዝሙር 89 ቁጥር 48 ላይ ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ልብ አድርጉ፣ እኛ ከሞትን በኋላ ሕያው ሆነ ነው የምንኖረው። ግን እየተናገረ ያለው የሥጋ ከነፍስ መለየትን ነው። ሁለተኛውን ሞትና ሁለተኛውን ሕይወት አይደለም። በዚህ ምድር ላይ ያለው ሕያው ሆኖ የሚኖር የማይሞት ማን ነው? ነፍሱንስ ከሲኦል እጅ የሚያድናት ማን ነው? በገዛ ስልጣኑ በኃይሉ አልሞትም የሚል ማን ነው? ወደ ሲኦል አልገባም የሚል ማን ነው? ይሄን ሁሉም ማድረግ የሚችል ፍጥረት የለም ይላል። ሞት ለቅዱሳንና ለኃጥአን ሲሆን ይለያል። በኋላ ለምናመጣው ምስጢር ስለሚጠቅመን ነው ይሄን የምናገረው። ለቅዱሳንና ለኃጥአን ሲሆን ይለያል። አሁን ሞትን የሚፈሩና የማይፈሩ በቤተክርስቲያን አስተምሮ ሁለት አይነት ሰዎች አሉ። ሞትን በጣም የሚፈሩ፣ ሞትን ደግሞ የማይፈሩ። ቤተክርስቲያን እነዚህን ሰዎች ኃጥአንና ጻድቃን ነው የምትላቸው። ሞትን በጣም የሚፈሩት ኃጥአን ናቸው። ሞትን ደግሞ የማይፈሩት ደፋሮቹ፣ ሞትን የሚፈልጉ ወደ እግዚአብሔር መሄጃ መንገድ መሆኑን ያወቁ፣ እነዚህ ደግሞ ጻድቃን ናቸው። ሰው ሽምቅቅ የሚለው ኃጢአት ሲሰራ፣ የጽድቅ ስራ ሲሰራ ግን ከእግዚአብሔር ጋር እንደሚኖር ያውቀዋል ማለት ነው። ስለዚህ ውስጣችንን እየፈተሽን ነው። ሞት ለኃጥአን ሲሆን፣ ሞት ለጻድቃን ወይም ለቅዱሳን ሲሆን ይለያል። አንዱ ሞት ሁለት አይነት ሁኔታዎችን ይፈጥራል በሰዎች ሕይወት ውስጥ ማለት ነው። ለቅዱሳን ሲሆን ሞት ረፍት ነው። ለቅዱሳን ሲሆን ሞት ክብር ነው። በክብር የሚሸኝበት ከዚህ ዓለም ስቃይ ውጣ ውረድ መከራ የሚያርፍበት ነው። ለዚህ ነው ቅዱስ ዳዊት ክቡር ሞቱ ለጻድቅ በምን በቅድመ እግዚአብሔር
በእግዚአብሔር ፊት በእግዚአብሔር ሁኔታ ወይም በእግዚአብሔር ዳኝነት በእግዚአብሔር ፍቅር በእግዚአብሔር ዓለም የጻድቅ ሰው ሞት የእውነተኛ ሰው ሞት የተከበረ ነው ይላል መዝሙር 115 ላይ የምናገኘው የሚናፈቅም ነው። ቅዱስ ጳውሎስ ይናፍቀው ነበር ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ። ሊሄድ ደመና ጠቅሶ አይደለም ሊሄድ የሚለው በነፍስ ነው። ነፍሱ ከስጋው ተለይታ የሚሄድበትን ቀን ይናፍቅ ነበር። ደግሞ ለፊሊፒን ክርስቲያኖች እኔ ከእናንተ ጋር ብኖር ደግሞ ይሄ ለእናንተ መልካም ነው ስለማስተምራችሁ ቃል እግዚአብሔር ስለምነግራችሁ፣ ለእኔ ግን ይሄንን አልፈልገውም። ለእናንተ ጥሩ ነው መሄድ እናፍቃለሁ፣ ግን በሁለቱ እጨነቃለሁ። ትቻችሁ ብሄድ እናንተን ትቶ የመሄድ ስሜት ይሰማኛል። ለማን ትቶ አይነት ነገር ማለት ነው። ደግሞ ከእናንተ ጋር እንዳልኖር ከእግዚአብሔር ጋር መኖር ደግሞ ይናፍቀኛል። በጣም የሚጨነቅበት ጉዳይ ነው። በራሴ ኃይል ወደ እግዚአብሔር መሄድ ስለማልችል ያለኝ ዕድል መጠበቅ ነው። ግን እኔ ምርጫዬ መሄድ ነው ይላል። ቅዱሳን የሚናፍቁት ነው ሞት ማለት ነው። የማያስፈራም ሞት ይትፍርዎ ለሞት ፍርህዋ ለኃጢአት። ይሄ ቅዱስ ያሬድ ኢትዮጵያዊ ሊቅ የተናገረው ነው። ሞትን አትፍሯት፣ ኃጢአትን ግን ፍሩ። ሞት አይቀርምና ለሰማያዊው አስቡ እንጂ ስለ ምድራዊው አይደለም። መፍራት ካለባችሁ ሞትን አትፍሩ። ሞትማ መንገድ ነው። መፍራት ያለባችሁ ኃጢአትን ነው ይላል። ሞት ለጻድቃን እንደዚህ ነው። ሞት ለኃጥአን ደግሞ ረፍት ሳይሆን መከራ ነው። ሞት ለኃጥአን የሚናፈቅ ሳይሆን የሚያስፈራ ነው። ሞት ለኃጥአን ከመከራ ወደ መከራ የሚሄዱበት ነው። መሸጋገሪያ ነው፣ ግን ከድጡ ወደ ማጡ መሸጋገሪያው ማለት ነው። በዚህ ዓለም ከእግዚአብሔር ተለይተው ሞተዋል። እንደገና ደግሞ በነፍስ ወደ ሲኦል ወደ ገሃነመ እሳት ይሄዳሉ ማለት ነው። እግዚአብሔር ከዚህ ይሰውረን በእውነት። በነገራችን ላይ ምዕመናን ቤተክርስቲያን እንደዚህ የምትደክመው ከዚህ ለመዳን ይህንን አስበን እንድንፈራ አሟሟቴን አሳምርልኝ እንድንል አደራን አምላኬ አሟሟቴን አሳምርልኝ እንድንል እንጂ እንደ ሌሎች ሰዎች ሞልቶልሃል፣ ተገኝቶልሃል፣ ገልብጠዋል፣ ፈታው ምናምን ብሎ ጮሆ ለመሄድ ነው። እሱንማ ብንሰራ ብንደክም የምናገኘው ነው የዚህን ዓለም ሀብት ማለት። አንዳንድ ጅላጅሎች የባንክ ቤት ቡካቸውን የሆነ አዳራሽ ውስጥ አምጥተው በሆነ ሰው እግር ስር ጥለው በባንክ ቤት ውስጥ የሆነ ገንዘብ ገብቶልሃል ሲባሉ ይሏሉ። ሌቦች ናቸው። ሰውየውም ሌባ ነው፣ ሰዎቹም ሌቦች ናቸው። የማንም ገንዘብ ነው እግዚአብሔር አምጥቶ የሚያስገባላቸው። ከሰው ወስዶ ነው። ይሄ ደግሞ በባህሉ የሚስማሙ አይደለም። ከሰማይ ነው። ገንዘብ አይታተምም እዛ። እንዴት ነው አካውንት ዝም ብሎ ገንዘብ የሚገባው? ማጭበርበር እኮ ነው። ሰርታ ለፍታ ደክመ ነው ተደውሎ ልገሌ ይሄን ያህል ብር አስገብቼልሃለሁ የሚለው በአየር ላይ ገንዘብ ይገባል። ይሄ እምነት ነው እንዴ? ይሄ ክርስትና ነው እንዴ? ክርስቶስ የመጣው ብር ሊያትም ነው እንዴ? ጅልነት ነው። ይሄ የመጨረሻ ጅልነት ነው። እየተቻቻሉ ኖሮ በኃጢአት ኖሮ መጨረሻ ወደ ገሃነመ እሳት መሄድ መሸጋገሪያ ነው። ግን ከድጡ ወደ ማጡ እድል ካለበት ህይወት እድል ወደ ሌለበት ህይወት ማለት ነው። እግዚአብሔር ከዚህ ይሰውረን በእውነት። አሟሟቴን አሳምርልኝ ለማለት ነው ጊዜ ተሰበሰበ። ሞታችንን ለማሰብ ሌላ ጉዳይ አይደለም። ፋይላችን ገና ነው። ነፍሳችን ከስጋችን ከተለየች በኋላ ይቀጥላል። የት ነው ማረፊያችን? እሱን ነው የምታመለክተን ቤተክርስቲያን። አሁን ከፊት ለፊት ያለው ሰሞነ ሕማማት ከሆሳዕና በኋላ ሶስት ነገሮች የምናስብበት በሰሞነ ሕማማት፣ አንደኛ የክርስቶስን መከራ እናስባለን። ሁለተኛ 5500 ዘመንን ያን ዘመን የጨለማውን ዘመን መስቀል የሌለበት የኃጢአት ስርየት የሌለበት የክርስቶስ ቅዱስ ሥጋና ክቡር ደም የሌለበት ቡራኬ የሌለበት ያን የጨለማ ዘመን ታሳየናለች። መጋረጃዋ ጥቁር ይሆናል። ቤተ መቅደሱ ይጋረዳል። የቤተ መቅደሱ የታቦቱ የመንበሩ አገልግሎት አይኖርም። ውጪ ነው ሁሉ ነገር። ያ ዘመን እንዲህ ነበር ትለናለች ቤተክርስቲያን። ያ ዘመን እንዲህ ነበር። ማማተብ የለም ነበር። እግዚአብሔር ይፍታ የሚል ካህን የለም። አባቴ ይፍቱኝ የለም። አባቴ ይባርኩኝ የለም። ያ የጨለማ ዘመን እንዲህ ነበር ትለናለች። ከዛ በኋላስ ሶስተኛው የራሳችንን ኃጢአት እያሰበን የምናለቅስበት የራሳችንን አቤቱ ይቅር በለን እያልን ክርስቶስ ሆይ ማረን እያልን እየወደቅን እየተነሳ እሱ ነው ሕማማቱ። ስለዚህ በቤተክርስቲያን ስንገናኝ እነዚህን ነገር ነው የምናስበው። ከሞት በኋላ ያለውን ህይወት ነው። ሞቱ
በሌላ ቦታ ማለት ነው። ቅድም ቅዱስ ዳዊት ልበ አምላክ ቅዱስ ዳዊት የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው እንዳለ ሁሉ በተቃራኒ ደግሞ ሞቱ ለኃጥእ ጸዋዕ ውእቱ፣ የኃጥእ ሰው የክፉ ሰው ሞት እጅግ በጣም ጭንቅ ነው፣ የከፋ ነው፣ ክፉ ነው። መዝሙር 33 ቁጥር 21 ላይ ይሄንን ይለናል። አብሮ መሞት ማለት ምን ማለት ነው? ስለ አብሮ መብላት ስለ ሞት ካየ አብሮ መሞት ማለት ምን ማለት ነው? ይህንን ከመመለሴ በፊት አብሮ መሞት ምን ማለት ነው? አብሮ የበላ አብሮ ይሞታል ይባላል። አብሬ እሞታለሁ ነው ርዕሳችን። አብሮ መሞት ማለት ምን ማለት ነው? አንድ ላይ በጅምላ መረሸን ማለት ነው። እንደ ዘር ማጥፋት እንደሱ ማለት ነው። ምን ማለት ነው አብሮ መሞት ማለት? ከዛ በፊት አንድ ታሪክ አስቀድማል። ዛሬ መጋቢት ስንት ነው? 24 የምናስባቸው ኢትዮጵያዊ ጻድቅ ማን ናቸው? አባታችን አቡነ ተክለ ሃይማኖት። እስኪ ተክለ ሃይማኖት ነው ድገሙት። አሁንም ድገሙት። ተክለ ሃይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ። ወደ ገድለ ተክለ ሃይማኖት ልወስዳችሁ። ገድለ ተክለ ሃይማኖት ላይ አሁን የጠቀስኩት ርዕስ የተጠቀሰበት ታሪክ አብሬ እሞታለሁ የሚለው ማለት ነው። ዕለቱ ነው። ተክለ ሃይማኖት ኢትዮጵያዊው አባታችን ጻድቁ ዛሬ ዕለታቸው ነው። በረከታቸውን ለማግኘት የእሳቸውን ስም አንስተን እንነጋገራለን። ርዕሳችን አብሬ እሞታለሁ። እዛ ገድል ላይ ከተጠቀሱ ታሪኮች አንዱ እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት በኢትዮጵያ ምድር እየተመላለሱ በማስተማር ይታወቃሉ። ሐዋርያ ናቸው። ሐዲስ ሐዋርያ ይባላሉ። በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው እና ካሰማራቸው ከሾማቸው 12ቱ ሐዋርያት ጋር ክብራቸው እኩል ነው። ምክንያቱም ቀጥታ ክህነትን የተቀበሉት ከሰማይ ቀጥታ ማለት በሰው አይደለም የተካኑት፣ በመንፈስ ቅዱስ ነው። ስለዚህ አዲስ ሐዋርያ እንላቸዋለን። መንበራችንን የኢትዮጵያ መንበር የሚጠራው በተክለ ሃይማኖት፣ ሌሎቹ በመንበር ሲወዳደሩ ሮማውያን የቅዱስ ጴጥሮስ መንበር ነው ያለን ሲሉ፣ ሌሎቹም የቅዱስ ማርቆስ መንበር ነው ያለን ሲሉ ኢትዮጵያ ነው በአፋ እንዳትሆን አባቶቻችን ይህንን አጥንተው የኢትዮጵያ መንበርም የተክለ ሃይማኖት መንበር ነው። ለዚህ ነው መንበረ ተክለ ሃይማኖት የሚል ስም ለቅዱስ ፓትርያርኩ ኢትዮጵያን ለሚመራው የኢትዮጵያ ቤተክርስቲያን ለሚመራ ፓትርያርክ እንዲሰየም ቅዱስ ሲኖዶስ የወሰነው ማለት ነው። መንበረ ተክለ ሃይማኖት የኛ መንበር መንበረ ተክለ ሃይማኖት ነው ይባላል። መንበራችን የሚጠራው በጻድቁ በአባታችን በአቡነ ተክለ ሃይማኖት ስም በረከታቸው በሁላችን ላይ አድሮ ነው። ጻድቁ በኢትዮጵያ እየተዘዋወሩ አስተምረዋል። በዚህ ዓለም የኖሩት በስጋ በምድር ላይ ተመላልሰው 99 ዓመት ከ10 ወር ከ10 ቀን የኖሩት። ያ ሁላችንም እንደምናውቀው ጽንሰታቸው፣ እረፍታቸው፣ ልደታቸው ይታወቃል። አሁን እዛ ዝርዝር ውስጥ አልገባም። በተለይ በደቡቡ የሀገራችን ክፍል በወላይታ እና በዙሪያው ብቻ ወደ 12 ዓመት አስተምረዋል። ይሄ እንግዲህ በተከታታይ ትምህርት የሰጡበትን በተወሰነ ጊዜ የሄዱበት ደግሞ ሌሎች ጉዞዎች አሉ። 12 ዓመት አስተምረዋል። ጣዖታትን በማፈራረስ ጥርጥርን፣ ኑፋቄን ከሰዎች ልብ በማውጣት ይታወቃሉ። በተለይ በዛ አካባቢ በጣም ተጋድሏቸው አብዝቶ የሚነገረው ጣዖታትን የጣዖት ቤቶችን በማፈራረስ እስከ ጣዖት ቤቶች ድረስ በመግባት በመጽሐፍ ቅዱስ ላይ እንደምናገኘው እንደነ ዳጎን ማለት ነው የተለያዩ ተአምራትን በወቅቱ ለነበሩት ከመስማት ይልቅ የሚያዩት ነገር የሚስባቸው ሰዎች በተአምራት የሚሳቡ የነበሩበት ወቅት ስለነበረ በተአምራት ክርስትናን ይሰብኩ ነበር። አንድ ቀን በዳሞት አውራጃ ቦታው አለ እስካሁን ድረስ ወላይታ ውስጥ ማለት ይታወቃል። ዝባፈተን በተባለ ተራራ ላይ እዛ ዳሞት ላይ ማለት ነው የሀገሩ ሰው ሁሉ የሚያመልከው ከእንጨት ከድንጋይ የተሰራ ጣዖት ነበር። በዛ አካባቢ ያለ ሰው በሙሉ ወቅቱን ዕለቱን እየጠበቀ
እዛ አካባቢ የተገኘ መስዋዕት ይሰዋል፣ ይሰግዳል፣ ይንበረከካል፣ ያመልካል። በጣም የሚገርመው ንጉሱ ሁሉ ሳይቀር የንጉሱ ሹማምንቶች ሁሉ ሳይቀሩ የሚሰግዱበት የሚያጎነብሱበት ጣዖት ነው። እና በጣም የሚያሳዝነው የማያደርጉት ነገር የለም። የእንስሳት መስዋዕት ያቀርባሉ፣ የሰው ደም ሁሉ ሳይቀር ያፈሱ ነበር ይላል። አንዳንድ ቦታ ላይ አሁን ኢትዮጵያ ውስጥ የምንሰማቸው የሚሰቀጥጡ ነገሮች አሉ። ወፍጮ ቤት ሰርቶ ገጠር ላይ ወፍጮ ቤቱ እንዲጸናና ገበያ እንዲመጣ እንዲባረክ እንዲህ አድርግ ብሎ ከጠንቋይ ጋር ተማክሮ የሰዎችን ነፍስ የሚያጠፉ ሰዎች አሉ፣ በጥንቆላ ማለት ነው። ይህንን ቅበር፣ ይህንን አድርግ የሚሉ አሁን ለሚዲያ የማይመጥን ብዙ ነገር የሚያደርጉ ሰዎች አሉ። የእነሱን ስጋ ህይወት ለማስቀጠል በምድር ላይ እንዲኖር የተፈቀደለትን ሰው ህይወት የሚቀጩ ማለት ነው። ምንም የማያውቁ ህፃናትን ጨምሮ መስዋዕት የሚያደርጉ ሰዎች አሉ። እግዚአብሔር ከዚህ አይነት ነገር ይሰውረን። በእውነት አንዳንዶቹ ይጨንቃቸዋል። ለስጋቸው፣ ለስልጣናቸው፣ ለኑሯቸው ያስጠነቁሩና ለነፍሳቸው ደግሞ በተው ለቤተክርስቲያን ገንዘብ የሚሰጡ ሰዎች አሉ። ሰብስበው ድሃ የሚያበሏል። በዚህ የሚካካስ የሚመስላቸው እንደ ሂሳብ ስራ የሚጠፋፋ የሚመስላቸው ሰዎች አሉ። ሄደው ያስተፋሉ፣ ሄደው ያስጠነቁላሉ፣ ተጠርተው ይሄዳሉ፣ ይገብራሉ። እዚህ መጥተው ደግሞ በቤተክርስቲያን የተለያየ ነገር ደግሞ ያደርጋሉ። ከመጨነቅ የተነሳ ነው። የቀድሞቹ ነገስታትም እንደዚህ ያደርጉ ነበር። በሁለት ቢላ መብላት አይቻልም። ሁለት እግር ስላለን ሁለት ዛፍ ላይ መውጣት አይቻልም። ይሄኛው ለነፍሴ ነው ያኛው ለስጋ ነው የሚሉ ሰዎች አሉ። የለም፣ እግዚአብሔር የነፍስም የስጋም ፈጣሪ ነው። ነፍስንም ስጋንም የሚመግብ ታማኝ አምላክ። እንዲህ አይነት ነገር የለም። እና እነዚህ ሰዎች የሰው ደም ሁሉ ሳይቀር ያፈሱ ነበር። ጣዖት አምልኮን በዚህ ልክ የምትቃወም ቤተክርስቲያን፣ ጣዖት አምልኮን በዚህ ልክ የሚቃወሙ ገድላትን ለመተቸት ዓለም ሞራል የለውም። የጣዖት ቤት ልትሆን አትችልም ቤተክርስቲያን። ገድላትን ጣዖትን ሊያለማምዱን አይችሉም። በደንብ ማንበብ ነው። የጣዖት ጸር ናቸው ገድላቱን በሙሉ ስናነብ ማለት ነው። በተለይ ተክለ ሃይማኖት ከጣዖት ጋር በተገናኘ በጣም ጽዩፍ ናቸው። ሰው ሁሉ ወደ እግዚአብሔር እንዲቀርብ ብዙ መስዋዕትነት ከፍለዋል። ክርስቶስን ሲያስተምሩና ሲገልጡ የኖሩ ናቸው። እኛ የእሳቸው ልጆች እና በዛን ወቅት ንጉሱ ሁሉ ሳይቀር የሚያመልክበት ትልቅ የጣዖት አዳራሽ ወይም ቤተ ጣዖት ነበር። የሰው ደም እያፈሰሱ ለሴጣን ይገብሩ ነበር። እና አባታችን አቡነ ተክለ ሃይማኖት እንዳስለመዱት በዛ ቦታ ላይ ተገኙ። ገድሉን እናንተ አንብቡት። በብዙ መከራ በብዙ ውጣ ውረድ ጣዖት ለማፈራረስ ሰዎቹንም የተወሰኑትን ለማስተማር በቁ። የሀገሩ ሽማግሌዎች ግን ጉዳዩ አስከፋቸው። ያ ይመለክ የነበረው ጣዖት በዛ ምክንያት እነሱ የሚፈሩበት የነበረው ምክንያታቸው እንዳልነበረ ሲሆን በጣም ተቆጡ፣ ተበሳጩ፣ ተጨነቁ እና በተክለ ሃይማኖት ላይ እርምጃ ለመውሰድ አሰቡ። ገድላቸው እንደዚህ ይላል። ገድላቸው የአቡነ ተክለ ሃይማኖት ገድል ገጽ 115 ላይ 36ኛው ምዕራፍ ላይ ሁሉም ኢትዮጵያዊ ተክለ ሃይማኖት ገድል ሊኖረው ይገባል። ምክንያቱም ኢትዮጵያዊ አባታችን ስለሆኑ ማለት ነው። እና ቃል ኪዳኑ በጣም የሚገርም የአባታችን የአቡነ ተክለ ሃይማኖት ገድል እና እንደዚህ ይላል ገድሉ ላይ። ከጥቂት ቀን በኋላ አባታችን ተክለ ሃይማኖትን ያዙት። የአገሩ ሰዎች ሽማግሌዎች መጥተው አገረ ገዢውን ጣዖታችንን ያጠፋ ይህንን ሰው ከንጉሱ ዘንድ እስክናደርሰው ድረስ እኛ መተን እስክንቀበል ድረስ አጽንተ ጠብቀው አሉትና ለዛ ለወረዳው ገዢ፣ ከተማ ከሆነ ደግሞ ለከንቲባው ማለት ነው። አባታችን አቡነ ተክለ ሃይማኖትን አስረው ሰጡት አደራ። እኛ ሄደን ወደ ንጉሱ የማዕከላዊው መንግስት ያለበት ቦታ ስለሚርቅ የ3 ወር መንገድ ያስኬዳል። በጣም የሚገርም እዛ ሄደን ለንጉሱ ነግረን እርምጃ እስከሚወሰድበት ድረስ ይሄንን ሰው ጠብቅ ብለው ለሀገረ ገዢው ሰጡት። ቀፈሮ ወደሚባል ሀገረ ገዢው እና ተቀበለ። የአደራ እስረኛ ማለት ነው። ምክንያቱም ብዙ ወነቂስ ወጥቷል። ይህም ሰው ጣዖት አምላኪ ነው። የሀገሩ ሽማግሌዎች ናቸው። በጣም ተቆጥተዋል። የሚያደርጉትን አድርገው ካንገላቷቸው በኋላ አባታችንን በአደራ መልክ አስረከቡ። እነሱ ወደ ንጉሱ ሊያመለክቱ ሄዱ። ምክንያቱም የመጨረሻውን ትእዛዝ የሚሰጠው ንጉሱ ስለሆነ። ይሄ ሀገረ ገዢ በጣም እድለኛ፣ ልክ እንደ ጲላጦስ። ታስታውሱ ከሆነ ጲላጦስ
እሱ በሚፈርድበት አደባባይ ለፍርድ በፊቱ የቆመው የሰማይና የምድር ፈጣሪ በዓለም ሁሉ መፍረድ የሚችል ዳኝነት ወይም ስልጣን የባህሪው የሆነ ክርስቶስ ነው። ብቻውን ጲላጦስን ይሄ እድለኛ ያደርገዋል። ክርስቶስ ለፍርድ ቀረበ በተባለ ቁጥር ጲላጦስ ይነሳል። አይገርማችሁ? ሁሌ እድለኛ ነው። በሱ ኮርት በሱ ችሎት ክርስቶስ ነው የቀረበው። ለአንድ ትልቅ ፕሬዚዳንት ዓለምን የሚገዛ አንድ ፕሬዚዳንት ፍርድ ቤት ተከሶ ቢቀርብና እናንተ ዳኛ ብትሆኑ ከዛ ጡረታ ስትወጡ ወሬያችሁ ይሄ ነው የሚሆን። የታወቀው የአሜሪካ ፕሬዚዳንት ታውቀዋለህ? ነገር ያው እኔ እኮ ፍርድ ቤት አቆሜዋለሁ፣ ፎቶ ሁሉ እናሳያለን። ጲላጦስ ቢኖረው እሱን ያሳየን ነበር። ይኸው ክርስቶስን እኮ እኔ ፊት አቆሜዋለሁ ብሎ ማለት በጣም እድለኛ ነው ማለት ነው። የሚገርም ይሄ ቀፈርዖን በጣም እድለኛ አባታችን አቡነ ተክለ ሃይማኖትን ለመዳኘት ወደ ቤቱ ይዟቸው እንዲሄድ በቤቱ ውስጥ እስረኛ እንዲሆኑ እግዚአብሔር ፈቅዶለት ማለት ነው። ወሰዳቸው ወደ ቤቱ። በድሮ ጊዜ እንደዚህ ነበር። በጣሊያን ጦርነት ጊዜ እስረኞችን የሚከፋፈሉት መኳንንቱና መሳፍንቱ ነበሩ። ጣሊያኖች ሲማረኩ ምክንያቱም እነሱ ነው የሚያጉር በቂ እስር ቤት ስለሌለ ባላምባራስ ጋር ያው 5 ውሰድ ፊታውራሪ ጋር 3 ውሰድ እየተባለ ማለት እስረኛ ይከፋፈላሉ ማለት ነው። እንደውም አንድ ባለስልጣን አንድ እስረኛ ጠፍቶባቸው አንድ ጣሊያን እና ወደ አጤ ምኒልክ ቤተ መንግስት መጡ እና ዝም ብለው አይናቸው ይቀላውጣል ወደዚህ ይላሉ። እና አንድ ባልንጀራቸው እንዴ ምን ሆነው ነው ገሌ ሲላቸው አንድ ፈረንጅ ፈልጌ ነው። እንዴ ለምን? የሰጡኝ ንጉሱ የሰጡኝ እኮ ይሄን ያህል ቁጥር እስረኛ አንድ ጣሊያን ጎደለ። ታዲያስ በቃ አንዱን ፈረንጅ አስገብቼ እዛ አቀላቅለዋለሁ ምን አገባኝ። እና ፈረንጅ ነበር የሚፈልጉት ምክንያቱም ይቆጠራል፣ ከባድ ነው። ጣሊያኑ ጀርመኑ አይመለከታቸውም እና በሰዓቱ ማስረከብ ስለነበረባቸው ስለዚህ እነሱ ስለነበር ነው። ይሄ ባለስልጣንም አባታችን አቡነ ተክለ ሃይማኖትን ይዞ ወደ ቤቱ ይሄድ። በ3 ወር ቆይታ ውስጥ ግን በጣም የሚገርም ነገር ተደረገ። የአካባቢው ሰዎች በሙሉ ለማየት በሚመጡበት ጊዜ በፊታቸው ጸጋ ባላቸው ሞገስ እየተባረኩ በቃለ እግዚአብሔር እየተባረኩ የእግዚአብሔርን ቃል ያስተምሯቸው ነበር ተክለ ሃይማኖት። በዚህ ሰው ቤትም የታመመ ልጁ ነበር። ያ ልጁ ሁሉ ተፈወሰ። በመንደሩ በሙሉ ያሉ በሽተኞችን ያመጡ ጀመር። እነዛ በሽተኞች በሙሉ ይፈወሱ ነበር ይላል። ታላላቅ ተአምራትን አባታችን አቡነ ተክለ ሃይማኖት ማድረግ ጀመሩ። እስሩ የቁም እስር ነበር፣ ግን ይሰብኩ ያስተምሩ ነበር። በአንድ ጊዜ ከአካባቢው ጋር ተግባቡ። እግዚአብሔር ሞገስ ስለሆናቸው ማለት ነው። አገረ ገዢው ልቡ ቅን ነው እና በሚያደርጉት ተአምራት በሚሰብኩት ስብከት አመነ። ምን አይነት ተአምር ነው? ምን አይነት ነገር ነው ብሰማው ብሎ በጣም ተደነቀ ይላል። እሱ እድለኛ ስለነበረ በሚሰማው ወይም ሰዎች በነገሩት ሳይሆን በሚያየው ነገር ለማመን በቃ። መጽሐፍ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውና የሰማው በዓይኖቻችን የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሐዋርያት ክርስቶስን የሰበኩት እንደዚህ ነው። በነገራችን እጆቻችን የዳሰሱትን በዓይናችን ያየነውን የሰማነውን ነው የምንነግራችሁ። ዓለም እንደዚህ አይደለም የሚነግር። አሁን እኮ ዓለም ብዙ ሰው ስለ አንድ ፈላስፋ ሲናገር አስረግጦ ነው የሚናገር። ግን ያ ፈላስፋ በነበረበት ዘመን አልነበርም እሱ። እንደውም በህይወቱ ይሞክሩ የቆሾን ፍልስፍና እየሞከሩ ብዙ የዩኒቨርሲቲ ተማሪዎች ራሳቸው ስቶ ይሞክሩታል። ሰውየው እንዲህ አድርጊያ ነው ራሱ ኦሾ ይናገረው አይናገረው አይታወቅም። ጥርቅም የተሰበሰበ መጽሐፍ አንብበው ማለት በህይወታቸው ይሞክሩታል። ጅልነት ነው። ሐዋርያት የነኩትን የዳሰሱትን የሰሙትን ያዩትን ክርስቶስን ግን ዓለም አልተቀበለም። እኛ ያየነውን የሰማነውን ነው የምንናገረው። በህይወት ልምዳችን የዳሰስነው የሰማነው ያየነው ያልነበርንበትን ነው የነበርንበትን ያረጋገጥነውን ነው ያላረጋገጥ። ለዚህ እኮ ሶሻል ሚዲያው ምስክር እገሌ አረፈ ብሎ ይለጥፋል። የዛ ሰው ቤተሰቦች ያን አይተው ግማሹ ይወድቃል፣ ግማሹ ያለቅሳል። ለሰዎችን ቅንጣት ታላዘኔታ የሌለው ትውልድ። ያ ሰው አይደለም መሞት አልታመም። አንዳንዱ የሆነ ነገር ፈልጎ ነው ዝም ብሎ የሚለጥፈው። አንዳንዱ ደግሞ በስልክ የሆነ ነገር ይሰማል፣ ማንም ሰው ሳይቀድመኝ ብሎ እገሌ ያረፈ ብሎ ይለጥፋል። እግዚአብሔር የለበውም። በጣም ክፉዎች ነው። የወዳጅ ሞት እንኳን ተሰምቶ እንኳን አይለጥፍም። መጀመሪያ አልቅሰን እንጨርስ።
6 ሰዓት ሞተ ይላል። 5 ሰዓት ተኩል ላይ 5 ተኩል ላይ የለጠፈ 6 ሰዓት ላይ ሞተ ይላል። በጣም ያሳዝናል። መጀመሪያ እንዘን እናልቅስ፣ እንደሰው ይደርሳል። እሱ ከሞተ በሳምንቱ መለጠፍ ይቻላል። በጣም ጨካኞች ነን። በጣም ሰው እኮ መፍራት አለበት፣ መደንገጥ አለበት። ነገ እኔ ምን ይታሰራለሁ፣ እግሬ ይታሰራል፣ እጄ ይታሰራል፣ ሳጥን ውስጥ ገባለሁ። እንዴት ሰው ሳይሞት ሞተ ይባላል? ብዙዎች እንደዚህ ናቸው። ራሳቸው መጥተው አልሞትኩም እስከሚሉ ያስቃሉ። ሞቷን የተባልኩት እኔ ነኝ አልሞትኩም እያሉ ውርደት ነው። ማየት፣ መስማት፣ መዳሰስ። ይሄ አገረ ገዢ አየ፣ ሰማ፣ ዳሰሰ። ከዛ በኋላስ ከ3 ወር በኋላ እነዛ ሽማግሌዎች መጡ። ከንጉሱ ውሳኔ ያስወሰኑ። ንጉሱ ምን አለ? በአስቸኳይ ይዛችሁት ዋጋውን የምሰጠው እኔ ነኝ፣ ሞቶሎሚ ነው። በአስቸኳይ መጡ። እነሱ ከ3 ወር በኋላ እንዲህ አሉት፣ እኛ ጠብቅ ያለን ሰው ስጠንና ወደ ንጉሱ እንውሰደዋል። ከስንት ወር በኋላ? ከ3 ወር በኋላ። ይሄ ቀፈሮድም ምን የሚል ይመስላችኋል? ይሄ አገረ ገዢ የሚያስደነግጥ ንግግር ተናገረ። እንዲህ አለ፣ እሱንስ አልሰጣችሁም፣ አብሬ ከእርሱ ጋር እሞታለሁ እንጂ። ርዕሳችን ይሄ ቀመሰዋ የተክለ ሃይማኖት ትምህርት። አያችሁ ጸጋውን፣ የተክለ ሃይማኖትን ጸጋ ተመለከተ። አካባቢው በሙሉ ሲሰግድ ሲወድቅ፣ አጋንንት ሲርዱ ሲንቀጠቀጡ ሲጮሁ፣ እነዚህ ሰዎች መጡ። ባደራ ማስቀምጥ ያሉት ወስደው እንደሚገድሉት ያውቃል። ተክለ ሃይማኖት እንደሚገድሏቸው ያውቃል። ስለዚህ ወሰኑ። እሱንስ ነው በጣም እንደወደዳቸው የሚታወቁ በዚህ። እሱንስ ማለት ምን ማለት ነው? ሌላውን ውሰዱ፣ እኔንም ከፈለጋችሁ ውሰዱ፣ ልጄንም ከፈለጋችሁ ውሰዱ፣ ስልጣናችሁን ያውላችሁ እኮ እሱንስ አሰጣችሁ። የሆነ ዕቃ ይጠይቃችሁ ትሰጣላችሁ፣ የሆነ ዕቃ ይጠይቃችሁ ትሰጣላችሁ። የሆነ ዕቃ ሲጠይቃችሁ ወይ ይሄንንስ ወደውቱን አሰጣ በጣም ስለሚያስፈልጋችሁ ወይ ይሄንንማ አትሰዱ፣ ይሄንንስ አልሰጥም። ንግግሩ በጣም አንጀት የሚበላ። እሱንስ ምንድን ነው አልሰጣችሁም፣ አብሬው እሞታለሁ። ይገርም። ገድለ ተክለ ሃይማኖት ገጽ 116 ላይ አብሬ እሞታለሁ። ሰዎቹ በአገረ ገዢው ንግግር ተገረሙ። ምን እንዳገኘ አላወቁም። እሱ ግን በ3 ወር ውስጥ ገድሉን ሄዳችሁ ስታነቡ አንደኛ ጋኔን ይጥለው ያሳብደው የነበረው ልጁ ተፈውሶለታል። ባለስልጣን ስለሆነ በልጁ መታመም አፍሮ ደብቆት ነበር። ብዙ ሰዎች እንደዚህ ነው የሚያደርጉት። ዝናቸው፣ ክብራቸው፣ የወለዱት ልጅ የሚያሳጣቸው እየመሰላቸው ሰው ፊት አያወጡትም ማለት። እኛ የምናስበው አሁን የሰዎቹን ክፋት ማለት ለምን በልጃቸው ያፍራሉ? አይደለም የእኛ ክፋት ነው እንጂ እኛ እኮ ስለምንተች የታባቱ ይበላዋል ስለሚሰርቅ ነው፣ ጉቦ ስለሚበላ ነው፣ ስለምን ነው እግዚአብሔር የፈረደበት ስለምን እኛ ነን። ሰውየው አይደለም። እናት የወለደችውን ትደብቃለች። ለምን? እኛ ክፉዎች ስለሆነ፣ ከንፈር እየመጠጥን ስለምናስለቅሳት፣ መግቢያ መውጫ ስለምናሳጣት በልጇ ምክንያት ማንም እንዲያው አትፈልግም። በእኛ ክፋት እኛ ደጎች ብንሆንስ ያን ታማሚ ብንቀባበለው፣ እናቲቱ ደግሞ ምንም እንዳልተፈጠረ አድርገን ትሪት የምናደርጋት ቢሆንስ ደስ ነው ቢላት ትታው ነበር ምትሄድ። ደብቆት ይኖር ነበር። አይ ተክለ ሃይማኖት ወደ ቤታቸው ሲገቡ ምን የሚደበቅ ነገር አለ? ጋኔኑ ጨነቀው። ሪያል ልጁን ፈውሰው አስረከቡት። ከዚህ በላይ ሰላም ምን አለ? ቤቱ ተቀየረ። ብዙ ሰዎች ህይወታቸው ተለወጠ። ጣዖታት ያመልኩ የነበሩ በሙሉ ስህተት መሆኑን ተረድተው ተመለሱ። እሱም እንደዚሁ ስህተት መሆኑን አወቀ። ስለ ነገረ ድህነት በሚገባ ተማረ። በቪአይፒ እያስተማሩት ተክለ ሃይማኖት ቤቱ ተገኝተው እንዴት ነው ላይረዳ የሚችለው? ስለ ክርስቶስ እንደኛ ነገረ ዘርቅ ቧልት ፌዝ አውርተው በልተው ጠጥተው አይሄዱ። ተክለ ሃይማኖት እንዲህ አይደለም። ቁም ነገረኛ አባት ናቸው። እንዴት አያስተምሩት? አብሯቸው እያደረ አብሮ እየዋለ ስለ ነገረ ክርስቶስ አወቀ።
በጣም ቢገርመው ከመላው ቤተሰቦቹ ጋር በአንድ ላይ ተጠምቆ ክርስትናን ተቀበለ። የክርስትና ስሙ ገብረ ዋህድ ተባለ። እነዚህ ከ3 ወር በኋላ የመጡ ሰዎች ገብረ ዋህድ መሆኑን አያውቁ። ልጁ እንደተፈወሰ አያውቁ። ተክለ ሃይማኖት ስንት ነገር እንዳደረጉለት አያውቁ። እኛ ለቅዱሳን ያለንን ፍቅር ዓለም እንዴት ያውቀዋል? ተክለ ሃይማኖት ለእኔ የደረሱልኝ፣ ኪዳነ ምሕረት ለእኔ ያደረገችልኝ፣ ቅዱሳን ለእኛ የዋሉትን ውለታ ይሄ በሁለት ጥቅስ አካኪ ዘራፍ የሚለው ሰው እንዴት ይረዳኛል? እንዴት ነው ለነሱ ምነግረው? ከባድ ነው። ጣሙን የቀመስኩት እኔ ነኝ። አንድ ሰው ብርቱካን ግዛና ና አለው አንድ ጓደኛው። አብረው እየሄዱ እና ይከራከሩ የነበረው ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ታዳጊነት፣ ስለ እግዚአብሔር አዳኝነት እና ይሄኛው እየተማረረ ነው በእግዚአብሔር እባክህ እሱ አዳኝነት ምናምን እያለ ነው። በዚህ ዘመን እንደውም አንዳንድ ሰው እንደሚሉት ብር ነው የሚያስከብር ስልጣን ነው ምናምን እያለ ይማራል። ከዛ ቢነግረው አልሰማው። አንድ ብር አውጣና አንድ ብርቱካን ገዝተልኝ ነው። ጊዜው ደግ ነው። አንድ ብር ተቀብሎ ሄዶ ብርቱካን ገዝቶ መጣ። እሱ እያወራን ብርቱካን እየበላን አብረን እናወራለን ብሎ ነው የሚያስበው። የተናገ ብርቱካኑን ላጠው። ይሄ ግማሽ አድርጎ ከፈለው። በቃ ግማሹን ሊሰጠኝ ነው ሲል አልሰጠው። ግማሹን ደግሞ ሩብ አደረገው። በቃ ይሄንማ ሊሰጠኝ ነው ሲል አልሰጠው። ይበላል። እሱ ዝም ብሎ ይበላል። ይሰጠኛል ብሎ ያስባል። ይበላዋል። የላከው ማለት ነው። በልቶ ከጨረሰ በኋላ ትንሽ ሶፍት ነገር ይኖራል። ሰጠው። ጠራ እንዴት የበላው አንተ ነው እስጭቱ እንደው ምን አባቅላሉ ሁሉ ሳይል አይገኝም። የበላው አንተ እንዴት ነው ይጠይቀኛል። አየህ የእግዚአብሔርን ጣዕም ማቀው እኔ ነኝ ስለደረሰ ተረዳው አትችልም። እንዴት አርጎ ወደ ህይወት ይገባል? ዘግተሃል ሳታጣጥመው እንዴ ንስሐ ገብተን ሳንቆርብ እንዴት ቸርነቱ ማወቅ የቀማነው ሳንመልስ የበደልነው ሳንከስ ወደሱ ሳንጣበቅ በርቀት ሆነን እንዴት እናውቀዋለን? ተጠቅተን ሳናየው እንዴት እናውቀዋለን? ኑ ወደ እኔ ቅረቡ አበራላቸዋለሁ ነው ያሉት። ጨለማ ውስጥ ነን። እንዴት ነው ወደ ብርሃኑ ሳንመጣ ይበራልን ይወልድ? ሳንጠጋ በርቀት እንዴት ይሆን? እነዚህ ሰዎች አላወቁም። ትክክል ነው፣ ርቀው። ገብረ ዋህድ ግን ቤት ነው ያሉ። አባታችን አቡነ ተክለ ሃይማኖት ጋር ነው አጣጥሞታል ፍቅሩ። ስለዚህ አይገርምንም። መጥተው አምጣ ማለታቸው አይገርምም። እሱም ደግሞ ሲመልስላቸው እሱንስ አልሰጣችሁ አብሬው እሞታለሁ። እናንተ አግቡት። ትንሽ ነገር ልንገራችሁና ላጠቃል። ሰዎቹ ለንጉሱ ይሄንን ነገር ሄደው ተናገሩ። ኧረ ይገርማል ያሁኑ ደግሞ አሉት። እንደገና 3 ወር ፈቸው እኮ ሄደን አምጣ እንለዋለን አንሰጥም ማለት አብሬ እሞታለሁ አለ። ነው ሁለቱንም ይዛችሁ አምጡ አለ። ሁለቱ ከሌላ 3 ወር በኋላ የገብረ ዋህድ የሱም ሃይማኖቱ አድጎ ጎልምሶ ማለት ነው መጡ። እነዚህ ሰዎች በሁለታችሁም እንድትመጡ ተብሏል ብለው አሰሯቸው ሁለቱን እና መጓዝ ጀመሩ። ይሄ ባለስልጣን መታሰር እንደ ውርደት አልቆጠሩ። ግን ከማን ጋር ነው የታሰረው? ከተክለ ሃይማኖት ጋር። የሚገርም እድል ነው። አብረው ታስረው በመንገድ ላይ እየሄዱ ሰዎች ይዟቸው እየሄዱ ይሄ ገብረ ዋህድ በጣም ፈርቶ ከፈርዖንም ማለት ነው። ምክንያቱም ከሱ በላይ ጨካኝ ወደ ሆነው ንጉስ እየሄዱ ገና ለክርስትናው ደግሞ ፍሬሽ ነው። በሰማዕትነት ማለፍ ገና ነው። ሐዋርያት እንኳን ጥለዋን የሆኑት በእግረ ሥጋ ከተከተሉ በኋላ ነው እና በጣም ጨንቆታል። ከዛ ለብፁዕ አባታችን እንዲህ አላቸው ይላል። ብፁዕ አባታችን አቡነ ተክለ ሃይማኖትን በመንገድ እየተጓዙ ሳሉ አባታችን ንጉሱ በአንዲት ሴት ምክንያት ለ25 ዓመታት አእምሮውን አጥቷል። አንተ ብትፈወሰው ሁለታችንንም ይለቀናል። እቺ ነገር የፍርሃት ምልክት ነች። እንደሄድክ ፈውሰው። አእምሮውን ስቷል። ሞቶሎሚ እንዴት ነው አእምሮውን የሳተው? ገድሉን አንብቡ። ወደዛ ታሪክ አለ። እንደሄድክ ብታድነው ሁለታችንንም ይለቀናል አለ። ከዛ አባታችን አቡነ ተክለ ሃይማኖት ፍርሃት እንደሆነ አውቀው እንዲህ አሉት ይላል። ገብረ ዋህድ ሞትን ትፈራለህ እንዴ? ምን እያለ አብሬ እሞታለሁ ብሏል አይደለም? አሁን ደግሞ ንጉሱን እንዳይገድለው እንዲለቀን ንጉሱን ፈውሱ። ጥባቱ ገና ነው።
የተናገረውን ንግግር እየፈጸመ መሄድ ነበረበት። ችግር የለም አብሬ ሞታለሁ ያለ ሰው ይሄዳ አይጠረጥም። እንደዚህ ቢሆን ሶስቱ ህፃናት ወደ እሳት እየወሰዷቸው ይጠራጠሩ ነበር። እግዚአብሔር ያድነናል፣ ግን አያድነንም አንተ ላቆምከው ምስል አንሰግድም አሏል። ከዛ እኮ እሳቱ ነደደ። ከዛ ወታደሮቹ አሰሯቸው። ከዛ ተሸክሟቸው እንዴ ይሄ እግዚአብሔር እስካሁን አይመጣም እንዴ ብለው ሐሳብ አልቀየሩም። ወደ እሳቱ እየሄዱ ነው፣ አልቀየሩም። እናንተ ብትሆኑስ? ከባድ ነው። የት አለ እግዚአብሔር? እስክንጣላው ነው የሚጠብቀው አላም። ገብረ ዋህድ ግን እዚህ ደረጃ አልደረሰም እና እባክህን ብሎ ነው ልመና ያቀረበው። ብትፈውሰው ይለቀናል። ገብረ ዋህድ ሞትን ትፈራለህ እንዴ አሉትና አይዞ ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ። እግዚአብሔር እንደዚህ ይበለን ሁላችንን። ተክለ ሃይማኖት ናቸው እኮ ማን? እግዚአብሔር በማን ፊት? በንጉሱ እጅ አይጥለን፣ ስለዚህ አትፍራ። እና ቅዱሳን እንዴት ነው ክርስቶስን የማይሰብኩት? በእኔ ፊት ምንም አትሆንም እኮ አላሉም ተክለ ሃይማኖት። በእግዚአብሔር ፊት ምንም አንሆንም፣ ወደ እግዚአብሔር ነው የሚመሩ። አትፍራ አሉት። ንጉሱ ያው ኦቶሎሜ በአቡነ ተክለ ሃይማኖት እናት ምክንያት ነው ያበደ። ለአቡነ ተክለ ሃይማኖት የራሳቸውን ታሪክ ነው የሚነግራቸው። እሳቸው ያውቁታል። በእሳቸው እናት ምክንያት ነው አቅሉን የሳቱት። ይሄንንም አውቀዋለሁ ምናምን አላሉ። ዝም ብለው ነው የሚሰሙት። ከዛ መጨረሻ ላይ ሄዱ፣ ወሰዷቸው፣ በንጉሱ ፊት ቀረቡ። ባጭሩ ነው እነግራቸው። ከዛም በንጉሱ ፊት ቀረቡ። ንጉሱ ምን አደረገ? በሉ ያዟቸውና 10 ሰዎች አምጡ፣ የንብ ቀፎ አምጡ፣ ሁለቱንም በንብ ቀፎ ክተቷቸውና ከተራራ ላይ ጣሏቸው አለ፣ አዘዘ ማለት ነው። እና መጀመሪያ 10 ሰዎችን መረጠ። እነዛ 10 ሰዎች 5 ሆነው ተሸክመው አቡነ ተክለ ሃይማኖትን በአንድ ቀፎ፣ ገብረ ዋህድን በአንድ ቀፎ አድርገው ተራራው እስካሁን ይታያል። ወላይታ ውስጥ እዛ ከተራራ ላይ ወደ ታች ወረወሯቸው። ግን መልአኩ ቅዱስ ሚካኤል ታዘዘና በክንፉ ተቀብሎ መሬት አሳረፋቸው፣ ምንም ሳይሆኑ ማለት ነው። ከዛ በኋላ ከነዛ ከጣሏቸው ሰዎች ቀድመው በንጉስ ፊት ተገኙ። የጣልከን በእግዚአብሔር ቸርነት ግን ተርፈናል ብለው መሰከሩ። እነዛ 10 ሰዎችም መጡ፣ ይሄንኑ ተናገሩ። አይደለም አለ ንጉስ፣ አልጣላችኋቸውም፣ ውሸታችሁ ነው። በሉ አሁን አለ እነዚህን 10 ሰዎች አድርጋችሁ እንደገና ደግሞ ሁለቱንም አድርጋችሁ 12ቱንም ማለት ነው ሌላ 24 ሰዎችን አዘጋጅቶ ወደዛው ገደል እንዲጥሏቸው አዘዘ። አሁንም በእግዚአብሔር ቸርነት ከዛ ከተጣሉበት ተራራ ተረፉ ይላል። ገድሉን እናንተ አንብቡት። ከዛ መጨረሻ ላይ ንጉሱ በጣም ተበሳጨ ይላል። በዚህ ብስጭት ብቻ ከ300,000 በላይ ሰው አስገድሏል። ተናዶ ተቆጥቶ ማለት እንዴት ሊተርፍ ይችላል? እና ብዙ ታሪክ ነው። መጨረሻ ላይ ገብረ ዋህድንም አባታችን አቡነ ተክለ ሃይማኖትንም እስር ቤት ወረወራቸው። እና ንጉሱ አቅሙን ሲስቶ ሲጨነቅ ይሄ ገብረ ዋህድ ያየው እና ጠጋ ብሎ ወደ ንጉሱ ገብረ ዋህድ እንዲህ ብሎ ተናገረ ይላል ገድሉን ስታነቡ። ንጉስ ሆይ ለምን እንደዚህ ትጨነቃለህ? በፈጣሪው ብታምን እኮ ይሄ ሰው ባዳነ ነበር አለው። ለምን አሁን ገብረ ዋህድ ራሱን ከማዳን ወዴት እየተሸጋገረ ሌላው ሰው ወደ ማዳን። ይሄ ደግሞ በቤተክርስቲያናችን ትምህርት ምን ይባላል? ምልጃ ነው። እያማለደ ነው። ማንን ነው የሚያማልደው? ንጉሱ። ከማን ጋር እያማለደው ነው? ከጻድቁ። ለምነው እሱ ያድናል። ለምን ትጨነቃለህ? ምክንያቱም ሲያድኑ አይቷል። መንደር ውስጥ 3 ወር 6 ወር የራሱ ልጅ እንዴት እንደዳነ ያውቃል። እና ለምነው እናንተ ጸበል ተጠምቃችሁ ድናችሁ ጠጥታችሁ ተፈውሳችሁ ለሌላ ሰው እንደምትናገሩት ግድ የለም ጸበል ጠጣ እንደምትሉት ማለት በልበ ሙሉነት ግድ የለም ንገረው። ንጉሱ ቀረብ አለና ለዚህ ለገብረ ዋህድ የሚገርም ምላሽ ሰጠ። ዝም በል አንተ ደግሞ ምናምን አላሉ። ጠጋ ብሎ እንዲያ ቀድሞስ ማመኑንማ ባመንኩ ነበር፣ ነገር ግን ይላል ለምን እንደዚህ ትሆናለህ? እሱ በሱ ፈጣሪ ብታምን ይፈውሳል ስላለው ማመኑንማ ባመንኩ ነበር፣ ነገር ግን መንግስቴን እንዳይወስድብኝ እፈራለሁ።
አቤት የኔ ቤተክርስቲያን መተርጉማን ይሄን ቃል አውለው አሳድረው ያሰነብቱን ነበር ሲፈቱት። እኔማ በሷ አምላክ አምን ነበር፣ ግን መንግስቴን ይወስድብኛል። የዚህች ቤተክርስቲያን በሰው አይሃደ መከራዋን የምትበላው ቤተክርስቲያን ዓለማዊ ስልጣን የምትፈልግ ነው ይመስላችሁ አይደለም? ሰዎች ታጠፋናለች ነው የሚሉት። አጀንዳዋ ግን አይደለም፣ በጭራሽ አጀንዳዋ አይደለም። ምድራዊ ንግስና አጀንዳዋ አይደለም። ምድራዊ ስልጣን አጀንዳዋ አይደለም። ሰዎች ሊገቡበት ይችላሉ፣ እንደ ውሻ ስራ አምጥተው ይተክሏሉ። እሱ የራሳቸው ችግር ነው። ቤተክርስቲያን የምታስተዋውቀው ሰማያዊውን ንጉስ ነው፣ ሰማያዊ መንግስት ነው የምትሰብከው። ፖለቲካ አጀንዳ የላትም። ሰዎች በአየር ላይ ይፈሯታል። ይሄን አትቀማ ምን ያደርግላታል? ምድራዊ ንግስና ምን ይሰራላታል? እሱ ሌሎች ትተው ከቤተ መንግስት እኮ ወደ ገዳም ሄደዋል። መሰረቱ እሱ አይደለም። ፈራ ንጉሱ ስልጣኔን ይወስድብኛል ብዬ ነው እንጂ እሱ የሚያመልከው ፈጣሪማ እንደሱ ቀላል መስሎታል። ከጣዖት ወደ ጣዖት መሸጋገር ሊመስል እሰግድለታለሁ ችግር የለውም ማለት። ገብረ ዋህድ ምን ብሎ መለሰ? የትምህርቱን ብቃት በክርስትናው የጸና መሆኑን የተክለ ሃይማኖትን ቃል በደንብ እንደሰማ ነው የሚያስረግጠው። ምላሹ ምን አለ ገብረ ዋህድ? ቀድሞስ እንኳ ከቤት የሳር ትቢያ እንኳን አልሻም ሲል አልሰማሁም? ምን ሲሰብከው ነበር ንጉሱን፣ እሱ ግን አልሰማም። የሳር ትቢያ አልሻም ሲል አልሰማኸው? ስለዚህ ነገር እኔ እጨርስልሃለሁ፣ አትፍራ። ዘመናዊ ደላሎች እንደዚህ አይደል? እኔ እጨርስልሃለሁ ግን ገንዘብ ትከፍላለህ። ገብረ ዋህድ እኔ እጨርስልሃለሁ። ምኑ መንግስት እንዳይወሰድብህ ከሆነ ፍርሃት ቶ እሱ አይፈልግም። ተክለ ሃይማኖት ምድራዊ መንግስት አይፈልግም። የተሳሳተ ወይም ደግሞ ይሄ ዝም ብሎ በጨለማ የተጻፈ ገድል የሚያነቡ ሰዎች ነው ከምድራዊ ነገስታት ጋር ያገናኙት ይፈልጋሉ። የተክለ ሃይማኖት ክብር በጭራሽ በጭራሽ የሰማያዊ የሳቸው አይፈልግም። ተክለ ሃይማኖት እኔ እነግርሃለሁ፣ እኔ እጨርስልሃለሁ አለ። ከዛ በኋላ ምን ሆነ? እናንተ አንብቡት እስከ መጨረሻው ድረስ። ንጉሱ አምኖ ተጠምቋል። አይገርማችሁ? ገብረ ዋህድ በተክለ ሃይማኖት ምትክ መንኩሶ ገብረ ዋህድ ማለት ነው። በተክለ ሃይማኖት ምትክ እዛ ደብረ ዳሞ ላይ ያለውን ገዳም ለማስተዳደር በቅቷል። ለ12 ዓመት ማለት ነው። 12 ዓመት አካባቢውን በርዕሰ አበውነት መርቷል፣ ወይም ደግሞ በገዳም አበምኔትነት መርቷል ገብረ ዋህድ ማለት ነው። ያንን አካባቢ ወደ ክርስትና ቀይረውት በዛ ገዳም ብዙ መነኮሳት እንዲሰበሰቡ ተደርጎ በተክለ ሃይማኖት ትምህርት ከዛ እሳቸው ወደ ሌላ ቦታ ሲሄዱ ገብረ ዋህድን ተክተው የገዳሙ አበምኔት ሆኖ አስተዳድሮ አርፏል። ከዚህ አባት ረድኤት በረከት ያሳትፈን። በእውነት አብሬ ምን ሆናለሁ ነው ያለው? አብሬ እሞታለሁ። እኛ ከአባታችን ከአቡነ ተክለ ሃይማኖት ጋር አብረን መሞት አንፈልግም። አብሮ መሞት ማለት ምን ማለት ነው? አብሬ እሞታለሁ ስንል ጻድቁ የሚያምኑትን እምነት አምናለሁ፣ ጻድቁ የሚከተሉትን መንገድ እከተላለሁ፣ እንደ ተክለ ሃይማኖት ለእግዚአብሔር እገዛለሁ፣ እንደ ተክለ ሃይማኖት በተጋድሎ እተጋለሁ፣ እንደ ተክለ ሃይማኖት ትሁት እሆናለሁ፣ እንደ ተክለ ሃይማኖት ለሰው አዛለሁ ማለት ነው። የተክለ ሃይማኖትን እምነት አድርጌ የተክለ ሃይማኖትን አምላክ አድርጌ በሃይማኖቴ እጸናለሁ፣ አብሬ እሞታለሁ ማለት እሱ ነው። በጻድቁ ቤት ተወልዶ በጻድቁ ቤት አድጎ በጻድቁ ጓሮ መቀበር ማለት አብሮ መሞት። በተክለ ሃይማኖት ቤት፣ በተክለ ሃይማኖት ግቢ፣ በተክለ ሃይማኖት ይሄ ግቢና ቤት ማለት ቃል ኪዳን ቅጽሩ ማለት ነው። በሱ ኖሮ እስከ መጨረሻ ድረስ አምኖ መሞት ማለት ነው። አብሮ መሞት። አንዳንድ ሰዎች አብረው ይኖሩና አብረው የሚበሉት ከሌላ ጋር ይሆናል። አብረው ኖረው አብረው የማይሞቱ አሉ። አብረው በክርስትና ይኖራሉ፣ በሞታቸው ጊዜ ደግሞ አስከሬናቸው ሲንከራተት እንዳይ ቤተክርስቲያን እንዳይቀበር ሆኖ ማለት ነው። እግዚአብሔር ከዚህ ይሰውረን። በእውነት እሱ አብሮ መሞት አይደለም፣ ከቅዱሳን ጋር አብሮ መሞት እሱ። አንተ በዚህ በገድላቸው ላይ እንደዚህ ይላል፣ አንተ ከተቀበርክበት ቤተክርስቲያን፣ አንተ ከተቀበርክበት
ቤተ ክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነምን አያያትም፣ የገሃነም እሳት ከቶ አያይም። ስሙ በሕይወት መጽሐፍ የተጻፈ ነው። ስሙ በሕይወት መጽሐፍ ያልተጻፈ ሁሉ በቦታ አይቀበርም ይላል። አይገርም? እድል ነው ከተክለ ሃይማኖት ጋር ኖሮ ከተክለ ሃይማኖት ጋር መሞት። ከተክለ ሃይማኖት ጋር መሞት ማለት በገዳማቸው ብቻ መቀበር አይደለም። እሱ በሕይወት መጽሐፍ የተጻፈ ነው ይላል። ብዙ ሰው ወደ ተክለ ሃይማኖት ገዳም አስከሬን ወስዳችሁ ቅበሩ ይላል እና እዛ ስለተቀበረ ብቻ የሚጸቅሰዋል። ይሄን ቤተክርስቲያን አታበረታታም። በነገራችን ላይ ኑዛዜ ብትሰጡ እናቶች አባቶችም ለቤተሰብ ማዘን አለባቸው። እንደው ከሞት በኋላ የራሱ ጉዳይ ብላችሁ ማለት የቀድሞዎቹ አመሻሽተው ለቀብራቸው አመሻሽተው ለጉዞ አመሻሽተው ሁሉን አድርገው ከንስሐ አባታቸው ከተነጋግረው እዚህ ጋር እንደዚህ ያለ እዚህ ጋር እንደዚህ ያለ ብለው ስሞት እዚህ ልቀር ያው እኮ ምንም ነው። ዝም ብሎ ብቻ ተናዞ አይቷ እንዳለችው ነው ይባላል። አይቷ ልትሞት ስትል ብዙ አይቶች ከበው ምን አለች አሉ? ፍትሐቴ ጎንደር እንዲሆን አለች። ቀብሬ ደግሞ ደብረ ሊባኖስ ይሆን ማንች አንድ ሽማግሌ አይት ኧረ ተይ እባክሽ አለ ደህንት ትቢት አሁን ይሄን ማን ይሰማኛል ብለሽ ነው ስትባላ፣ አይ እንደው ለደንቡ ብዬ ነው። ለደንቡም ቢሆን አታው ለምንድን ነው ቋሚ የሚሰቃይ? እዛ ደብረ ሊባኖስ የተቀበሩ አስከሬኖች ልክ ቀብራችሁ ዞር ስትሉ የገዳሙ አባቶች ሲናገሩ ቀባሪው ከሄደ በኋላ ኃይለኛ ድምፅ ይሰማል። ሳጥኑ ወደ ታች ይወርዳል፣ አፈሩ ይመለሳል እንደዚህ እና ተቆፍሮ ሲታይ ሳጥኑ የት እንደገባ ይታወቅ። በሕይወት መጽሐፍ የማይጻፍ መጀመሪያውን እዛ አይቀበሉ። ያው ገፍሉ ነው የሚለው ቢቀበርም ሳጥኑ ይሸሻል። መሬቱ ዝም ብሎ አይደለም፣ ገድሉ ላይ የተጻፈው ዝም ብሎ አይደለም። ስለዚህ አብሮ ለመቀበር አብሮ መኖሩ ተክለ ሃይማኖት በሚያገልግሉበት መቅደስ ማገልገል፣ ተክለ ሃይማኖት የሚያመልኩትን ክርስቶስን በትክክል ማምለክ፣ ይቀበሉት የነበረውን ቅዱስ ሥጋና ክቡር ደም መቀበል፣ ይፈትቱት የነበረውን ቅዱስ ሥጋና ክቡር ደም በንጽህና በቅድስና መፈተት፣ ከተክለ ሃይማኖት ጋር መኖር፣ ከተክለ ሃይማኖት ጋር መሞት፣ ከተክለ ሃይማኖት ጋር መቀበል። ማንም መደዴ ተነስቶ ስለ ቅዱሳን ሲናገር እሱንስ አልሰጣችሁ አብሬ እሞታለሁ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ይቆያል።